ልዑሌ ልዑሌ የአብርሃምና የሩታ ልጅ ከእናቴና ከአባቴ ላይ ውረጂ ይላል ልዑሌ በአይኑ ማለት ነው። በነገራችን ላይ ልጅ አያወራም ሲባል ነው የማውቀው፣ ወይም ደግሞ ልጅ አይገባውም ነበር የማውቀው። አስተያየቱ የልዑሌ አስተያየት በጣም ገራሚ ነው። ሰላም ጤና ይስጥልኝ በመላው ዓለም ለምትገኙ የማይሜ ቤተሰቦችዬ እንዴት ናችሁ? ደህና ናቸው ወይ? ያው ተስፋ አልቆርጥም ብዬ ወደ እናንተ አሁንም ብቅ ብያለሁኝ እና እናንተ የሚጠበቀው ላይክ፣ ሼር፣ ሰብስክራይብ በማድረግ እጅጉን እንድታበረታቱኝ በአክብሮት ጠይቃችኋለሁኝ። እኔ ላይክ ሼር ለምታደርጉኝ ሁላችሁም የማያልቀው በረከት ሲሳይ ቤታችሁ ላይ ያፈስላችሁ እያልኩኝ ወደ መጣሁበት ጉዳይ ልምጣ። ትላንትና ያው እንደሚታወቀው ሩታና ኤፍሬም እና ቡዝዬና አብርሃም ቪዲዮ ሰርተው ነበረ። ነገር ግን አብርሃም የጠየቀው ጥያቄ አግባብ ያልሆነ ጥያቄ ነው። በነገራችን ላይ ሰው ያደረገው ነገር ሚዲያ ላይ ወጥቶ እንደዚህ ያደረግ ያለው የሚባል ይሉኛል ብሎ ካሰበ በጣም ተሳስተዋል። ምክንያቱም እንደዚያ አይባልም ማለት ነው። እና ደግሞ ብዙዬ እዛ ቪዲዮ ላይ መኖር ነበረባት፣ መውጣት አልነበረባትም ባይ ነኝ። ነገር ግን ልዑሌ አስተያየቱ በጣም ይገርማል። ለብዙዬ እያየት እንደነበረው አስተያየት በጣም ነበር የሚገርመው። ነገር ግን ልጁ ወይም ደግሞ ልዑሌ ሚዲያ ላይ ባይወጣ ባይነበርኩኝ። እንግዲህ ምንም ማድረግ አይቻልም፣ እያወጡት ይገኛሉ። የእኔ አስተያየት ደግሞ ምን ይመስላል መሰላችሁ ውዶቼ? አንዳንድ ጊዜ የሰው ልጅ ደካማ ጎን አለን አደለ? አብርሃም አሁን ደካማ ጎኑ ወላይ ልጁ ነው እና በጣም እየገረመኝ ያለው ነገር ትላንትና አሁን እኔ በጣም ነበር የበሸኩት። እኔ ለአብርሃምና ለሩታ በጣም ደስ ብሎኛል። በእንደዚህ አይነት ሁኔታ በእንደዚህ አይነት ስሜት ቪዲዮ ስለሰሩ ማለት ነው። እና ያው አብዛኞቻቸው ደግሞ የሄርሜላ አድናቂዎች አብርሃም መክሰስ አለብን፣ አብርሃም መታሰር አለበት እያሉ ይገኛሉ ቲክታክ ላይ ማለት ነው። ነገር ግን የሰው ልጅ ክፋት፣ የሰው ልጅ ሸረኝነት ምንም አያደርግላችሁ። አብርሃም ቢታሰር ምንም የምታመጡት ነገር የለም። ስለዛ አብርሃም በምን ምክንያት እንደሚታሰር ራሱ ነው የግራ ገባኝ እና በጣም የገረመኝ ነገር እኔ ልንገራችሁ። አሁን ትላንትና ኤፍሬም እና ሩታ አብርሃም ጥያቄ ጠይቋቸው ነበረ ማለት ነው። ያ ጥያቄ በትክክል በአግባቡ ወይም ደግሞ አጠጋቢ አይደለም፣ ለሚዲያውም ለአብርሃምም ማለት ነው። ነገር ግን እኔ እንደሚመስለኝ አብርሃም የተደረገው ነገር በራሱ መንገድ ቢደርስበት ባይነኝ እና መተት ይሁን ስትረስ ውስጥ ይግባ ምን ይደረግ እስካሁን የሚያውቀው ነገር የለም። ነገር ግን መተቱ ማን እንዳደረገበት የሚያውቀው እየተጠራጠረ ያለው ውስጡ ሌላ ሰው ነው። ገብቶ ከሩታ እና የገዛ ወንድሙን እየተጠራጠረ ነው ያለው እና በጣም እየገረመኝ ያለው ነገር ያው ይሄ ሁሉ ነገር ቪዲዮ ተሰርቶ ነበረ። ያ ቪዲዮ ቁጭ ብሎ አለማየት እና ደግሞ ቪዲዮ ቁጭ ብሎ ቢያይ ይሄን ሁሉ ነገር አይፈጠርም ነበረ። መጥቶም ደግሞ ሚዲያ ላይ አብርሃምና ወንድሙን እንደዚህ ነው ብሎ እንትን አይልም ነበረ። እና በጣም የገረመኝ ነገር እኔ ልንገራችሁ። አሁን ምሳሌ የሰው ልጅ እውነት ያደረገው ነገር እዚህ ሚዲያ ላይ ሊናገር ትፈልጋላችሁ ወይ? እና በጣም የሚገርም ነው። እና ፈጣሪ ባላችሁበት ይጠብቃችሁ። እኔ ለሩታና ለአብርሃም ደስ ብሎኛል። ልጅ አላባት ማደጎ ደግሞ በጣም ይከብዳል። ግን ለሄርሜላም ደግሞ አዘንኩኝ። ምክንያቱም ሄርሜላ ያደረገችው ነገር የለም። ብዙ ጊዜ 4-5 ጊዜ ከህይወቴ ውጭልኝ ብሏታል፣ ወታለች። ነገር ግን አሁንም ድጋሚ እየጎዳት ያለው ሄርሜላን ነው እና በጣም የሚያስጠላ ተግባር ነው እያየን ያለ ነው ማለት ነው። እና እኔ እንጃ የሰው ልጅ እንዴት እንደሆነ አላቅም እኔ ማለት ነው። እና የሰው ልጅ አስተሳሰብ የሰው ልጅ አወዳደቁ ያሳምርለት የሚባለው እንደዛ ነው። አብርሃም ደግሞ መተት ያደረገበት የገዛ ወንድሙ እንደሆነ እያመነ ነው እየመጣ ያለው። ነገር ግን ትላንትና ጠይቋቸዋል እና የጠየቃቸው ጥያቄውን ማለት ነው በአግባቡ ወይም ደግሞ አጥጋቢ ባልሆነ መልኩ ነው የተመለሰለት አብርሃም ማለት ነው። እኔ በበኩል ሀሳቤ ልንገራችሁ ውዶችዬ ማለት ነው። የሰው ልጅ አሁን የተደረገው ነገር በእያንዳንዱ ተግባር፣ በእያንዳንዱ ሰከንድ፣ በእያንዳንዱ ቀናት ማቤት እንደሚለቀቅ ያ ቪዲዮ ተመልክቶ መቼ እንደጀመረ እንደዚህ አይነት ነገር መቼ እንደሆነ እንደዚህ አይነት ነገር የተጀመረው በራሱ ሁኔታ ወይም ደግሞ ብዙዬ እህቱ ናት። ብዙዬ ቁጭ አድርጎ መጠየቅ ይችል ነበረ። ቪዲዮ ነገር ሁሉ ነገር ቪዲዮ ጨርሶ አይቶ
ብዙዬ እንደዚህ እንደዚህ ነው ብሎ ይነግራት ነበረ እና ያልገባውን ነገር ደግሞ እሷ ታብራራላት ነበረ። ግን ያ አልሆነም። በነገራችን ላይ ብዙዬ ከዛ ውጭ ስትወጣ እንደም ኤፍሬም መውጣት ነበረበት። ምክንያቱም ይሄ ነገር አብርሃምና ሩታ ነው የሚመለከተው። የትላንትና ቪዲዮ ብዙዬ ነበረች ከሱ ጋር ምን እንዳደረጉት ምን እንደሆነ በምን አይነት ምክንያት እንደነበረ አብርሃም ምናምን ሁሉ ነገር ታውቃለች። እና እኔ እንጃ የሰው ልጅ ክፋቱ አላቅም። የሰው ልጅ ክፋቱ እኔ እንጃ አላቅም። አንዳንድ ጊዜ ውዶችዬ እኛ የምንመካበት ነገራቶች አለ። ግን እኔ እንጃ አላቅም አላቅም በጣም አላቅም። ብቻ የሰው ልጅ ማድረግ ያለበትና ማድረግ የሌለበት ነገር መወሰን ቢችል ይወስን ነበር የዛኔ አብርሃም። ግን የወሰነው አብርሃም እኮ ከሩታ ጋር መኖር ነበር የወሰነው መጀመሪያ ላይ በዚህ አይነት ስትሬስ ውስጥ በገባበት ሰዓት ማለት ነው። ግን አብርሃም ጥያቄ የሆነበት ነገር ሩታና ኤፍሬም አድርግ ያሉት ነገር ሲያደርግ የነበረው ነው። አንደኛ የጠየቀው ጥያቄ የሄርሜላ ቀለበት እንዳወልቅ ለምንድነው የገፋፋችሁ? ለምንድነው እሺ ብያችሁ ከእናንተ ጋር የተጓዝኩት የሚለው ጥያቄ ነው። እና በዛ ሁሉ ኤፍሬም ደግሞ ቤቷ ሄዶ ካሁን በኋላ አብርሃም እያመረሽ ይቀራል እንጂ ካሁን በኋላ ከአንቺ ጋር አይኖርም ብሎ አስፈራርቷታል። አንደኛ። ሁለተኛውን ቪዲዮ ደግሞ የኤፍሬም ስህተት ሚዲያ ላይ ካልሳምኩሽ የአብርሃም አይደለሽም ካሁን በኋላ የአብርሃም ስላልሆንሽ እኔ ብስምሽ ምን ችግር አለው ብሏት ያው ይሄ ሁሉ ነገር ይደረጋል። እና ውዶችዬ የሰው ልጅ ክፋቱ እኔ እንጃ አላቅም። አብርሃምና ሩታ አንድ ላይ ለማድረግ እኮ ሄርሜላ መጉዳት አይጠበቅብንም። ሄርሜላና አብርሃም አንድ ላይ ለማድረግ ሩታ መጉዳት አይጠበቅብንም። ስለዛ ሁለቱም በአግባብ በሆነ ሁኔታ ቁጭ አድርጋችሁ እንደዚህ ነው ብላችሁ አሁን ትላንትና ማለት ነው ወላሂ የሚፈታ ነገር ነበረ፣ ግን አልፈታችሁትም። ለምን? አሁን እዛ ጋር ሄርሜላ መገኘት ነበረባት፣ ቡዜ መገኘት ነበረባት፣ ዴቭ መገኘት ነበረበት። ለምን? እየተደረገው ነገር ያለው ዳኒ መገኘት ነበረበት። በቃ በዚህ ድራማ ውስጥ የነበሩት ሁላቸውም እያንዳንዳቸው ጥያቄ በእያንዳንዳችሁ ዩቱበር የተለቀቀውን ቪዲዮ አብርሃም ማየት ይጠበቅበት ነበረ። እና ደግሞ ያን ማየት ራሱ ጊዜ ከሌለው ወይም ሰዓት ከሌለው ምን ማድረግ ነበረበት? በዚህ ሁሉ ድራማ ውስጥ የነበሩት እያንዳንዳቸው ቪዲዮስ መውጣት ነበረባቸው። ትላንትና ቡዝዬ ወይም ደግሞ ኤፍሬም ወይም ደግሞ ሩታ አይደለችም። ስለዛ ጥያቄው አግባብ አይደለም። መተቱ ደግሞ ማን እንዳደረገበት ያውቋል አብርሃም ሲጀመር ማለት ነው። ያው ግልጽ አላወጣውም እንጂ እና ደግሞ ልዑሌና ቡዜ አስተያየታቸው ቢስሚላ እንዴት እንደሚያየት ከአባቴና ከእናቴ ራቂ የሚያስብል አስተያየት ነበረ። ውዶቼ በሌላ ቪዲዮ እመጣለሁ። ተስፋ አልቆርጥም። ላይክ፣ ሼር፣ ሰብስክራይብ አድርጎልኝ እወዳቸዋለሁ። በሌላ ቪዲዮ ግን ብቅ እላለሁ።